በቃ እንማማራ ሌሎች ያው እዚህ ጋር ያመልጣቸው እንጂ እረፍታቸው ቦታ መድረስ ይችላሉ ላይ ስንወጣ እዛው ደግሞ እዚህን ገለጻ አደርግላችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ወንድሞች እህቶች፣ እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የአባታችን የአቡነ ገብረ መንፈስ ቅዱስ የአስራት ልጆች ሁላችሁም በወደደና ባከበረን በልዑል እግዚአብሔር ስም እንደምናገራችሁ አምላካችን ሰዓተ እንትን ባርኮ በዚህ እንግዲህ ለሰዓተ ማለቱ በዚህ ሰዓት ላደረሰን አምላካችን ክብርና ምስጋና ለስሙ ይሁን። እንግዲህ ነብይ ዳዊት የተናገረው ነው። አሐቶ ሰአልክዎ ለእግዚአብሔር ወሲአዝ ከመድር ቤት ለእግዚአብሔር አንድ ነገርን እግዚአብሔር ለመልኩት ይሁን በቤቱ አድርጋለሁ ይላል። ዛሬ ሁላችን በእግዚአብሔር ቤት ነው ያደራችሁ ነው። የእግዚአብሔር ቤት በረከት አለው። የእግዚአብሔር ቤት ይባርካል። በእግዚአብሔር ቤት ማደር ደስ ይላል። በሌላ ቤት በኃጥአን ቤት ተደላድዬ ከምቀመጥ በእግዚአብሔር ቤት መውደቅ ይሻለኛል ያለ ነብይ ዳዊት። በእግዚአብሔር ቤት መውደቅ ይሻለኛል። ዛሬ በእውነት ነው በቤታችሁ መዝሙር እንትን ከምትተኙበት ይልቅ የዛሬው በረከት ስላለ ሲሚንቶ ላይ የተኛችሁት እዚህ ቅዝቃዜው በረከት ይሆናችኋል ብዬ አስባለሁ። አዎ የሚገርማችሁ ለመጋቢት 5 ለጥቅምት 5 ስንቱ ከየአቅጣጫው መጡ፣ ከየከተማው ከየገጠሩ ስንቶች ባለጸጎች ሀብታሞች ስንቱ ወዛዘር ነገስ ስንቶቹ መጥተው እዚህ ባዶ ሜዳ ላይ ነው የሚተኙት። ፍርናሽ እንትን የተደረገለትም ሰው እንደዚህ አንቀልፋ ይዘው ልክ ቤተክርስቲያን ተደውሎ ሲኔት ልክ እንዲሁ መረገጫተን ተላቸው ለስንቆም እንኳን አይነሱ። ምክንያቱም ደስ ብሏቸው በቃ ነፍሳቸው ስጋቸው ምረክቶ ደስ ስላላቸው ነው። እና በዚህ ቦታ ማደር ብዙዎቹ የሚገርማቸው ያለ ምንጣፍ ሱባኤ ገብተው ምንም ነገር ምንጣፍ ሳይይዙ ደስ ብሏቸው ምንም ነገር ሰውነታቸው ሳይጎዳ ይወጣል። እዚህ ቦታ መጥቶ የተፈወሰ እንጂ ጤና አጣ የለም። መታወት ብርድ አለው ቅዝቃዜ ያለው ግን ጤና የቦታ በረከት ነው። እና እንግዲህ የምናየው ቦታ ሰረገላ ዋሻ ነው የሚባለው። ሰረገላ ዋሻ የተባለበት እዚህ እንደምታዩት ይህ አጥሮ የታጠረው የጽዱ ውስጡ ዋሻ ነው። ሁሉንም መቅረፍ ትችላላችሁ። እና አባታችን ወደ ዋሻው ታሪክ እንመጣለን። ትውልድ ሀገራቸው ግብጽ ነው። አባታቸው ስሙን እናታቸው ይባላሉ። እኒህ ሰዎች ደጋግ ናቸው፣ ጥሩ ሰዎች ናቸው። ጥሩ ሰው መሆን አይከፋም። አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ባለው ትዳር መስርተው ነው የሚኖሩ። እንግዲህ መቼም በዚህ ዓለም ምን ጊዜም የዚህ ዓለም ኑሮ 9 ነው። አንድ ቀን አይሞላም፣ 10 አይሆንም። እና ሀብት አላቸው፣ ሁሉም ሞልቶላቸው እያለ ልጅ አልነበራቸው። ልጅ በማጣታቸው በጣም አዝነው ተክዘው ይኖሩ ነበር። እና ወደ እግዚአብሔር ቤት ነው የሚሄዱ። መቼም ስንቸገር ወደ ሌላ መሄድ የለብንም። አንዳንዶቹ ተሳስተው ወደ ሌላ ቦታ ይሄዳሉ፣ ወደ ቃልቻ ይሄዳሉ፣ ወደ ደብተራ ይሄዳሉ፣ ወደ ጠንቋይ ይሄዳሉ። የሁሉ አላግባብ ይሄ ከእግዚአብሔር እንትን ነው። እና ሲቸግረን ወደ እግዚአብሔር ቤት ነው መሄድ ያለብን። ምንጊዜም እግዚአብሔር ነው ችግራችንን የሚፈታልን፣ እግዚአብሔር ነው። ያለ እግዚአብሔር ምንም ነገር የለም። ድንግል ማርያም፣ ቅዱሳን አባቶቻችን፣ ጻድቃን፣ ሰማዕታት ናቸው። መላእክት የእግዚአብሔር ባለሟል ስለሆኑ ቅርብ ወዳጆቹ ስለሆኑ እና ወደ እግዚአብሔር ቤት ወደ ቤተ ክርስቲያን እየሄዱ እግዚአብሔር ልጅ ስጠን እያሉ ይለምኑ ነበር። እግዚአብሔር ልመናቸውን ሰማና ይህን ቅዱስ አባት ሰጥቷል። ጻድቁ እነዚህን አባት እንደምታዋቸው
አቡነ ገብረ መንፈስ ቅዱስ በጣም ረጅም ናቸው። እድሜያቸው ረጅም፣ አካላቸው ረጅም፣ በጣም ረጅም። የሰው አካሉ እንግዲህ 3 ክንድ ከስንዝር ነው በእያንዳንዳቸው በየራሳቸው። እሳቸው ግን 4 ክንድ ነው የሚለው። ይኸው በእሳቸው በረጅም ክንዳቸው። በእኛ ከሆነ ደግሞ ከሰዎች 7 ሊሆን ይችላል። ረጅም ናቸው በጣም። በየትም ቦታ ብትሄዱ የቅዱሳንን ስዕል ብትመለከቱ አቡነ ገብረ መንፈስ ቅዱስ የሚመስል ስዕል ታይቶ አይታወቅም። ሌሎች ቅዱሳን ይመሳሰሉ። እነ ማርቆስ ብታዩ እና አቡነ ሀብተ ማርያም ይመሳሰሉ። ሌሎች ቅዱሳን ይመሳሰላሉ። አቡነ ተክለ ሃይማኖት እንደው ለየት የሚያደርጋቸው ክንፋቸው እንጂ ሌላችን አቡነ ገብረ መንፈስ ቅዱስ እንግዲህ የሚመስል የለም። በኑሮም የሚመስላቸው የለም። አባታችን በጾምና በጸሎት ተገኙ። በጾምና በጸሎት የተገኘ ትዳር፣ በጾምና በጸሎት የተገኙ ልጆች የተባረኩ። ጥሩ ልጅ ዝም ብሎ ልጅ ስጠን ሳይሆን ጥሩ ልጅ ስጠን። ጸሎታቸው ምንድነው? ልጅ ስጠን ብቻ ሳይሆን ቤተክርስቲያን የሚያገለግል ንጽህና ቅድስና ያለው ነበር። አባታችን እንግዲህ ገና ሲወለዱ ጀምሮ ታምራት እየተደረገላቸው ተወለዱ። የእናታቸውን ጡት አልጠቡ። ምግባቸው ስብሐተ እግዚአብሔር። 3 ዓመት ብቻ ነው በእናት አባታቸው ዘንድ የኖሩ። መልአክ ነው ስማቸውን የሰየማቸው። ገብረ መንፈስ ቅዱስ ይባላል። መልአክ ባወጣላቸው ስም ነው የተሰየሙት። ማነው መልአክ? ቅዱስ ገብርኤል። በ3 ዓመታቸው መልአክ ወደ በረሃ ይዟቸው አባታችን ከ3 ዓመት በኋላ እድገታቸው በበረሃ ነው። ከአራዊት፣ ከአናብስት፣ ከአናብር ከሌሎችም አራዊት ጋር አላስፈራቸውም። በረሃው ግርማ ሌሊቱ ድምፅ አራዊቱ አላስፈራቸውም። እኛ ደካሞች ነው። አንድ ቀን እዚህ ጋር እየጎበኘን እያለ አንድ የሆነ እንደው እዚህ ነው የሆነ እንትን ብቅ አለ። በዚህ በሰርገደ በዚህ ጋር እዚህ ያሉት ልጆች ደንግጠው ሊሮጡ እና ከዛም የሚገርም እኮ እዛ ብቅ አለ። አውቆ ነው እንግዲህ እሱ መቼም እንትን ለማለት ለመፈተን ያህል እንትን ካለ ተቀመጥ አንድ ሰው እንዳይነሳ ነው ያለና ይገርማችኋል። ከዛ ወተር እስከምንል ድረስ ያየን ነበር፣ እየተመለከተን ነበር። ይሄ ፈተና ነው። ተመስሎ አውቁ ፈተና ነው። ልጆቹን ለመፈተን ሃይማኖታቸውን ለማየት እና ማንኛውም ሰው እንግዲህ ደካማ ነው። እግዚአብሔር ያጠናው ብቻ። አባታችን በበረሃ ሲኖሩ ሕፃን ናቸው። እንደምታው 3 ዓመት ከ3 ዓመት ጀምሮ ሰይጣን በተለያየ ነገር ፈትኗቸው ያልፈተናቸው ነገር የለም። ያን ሁሉ በእግዚአብሔር ኃይል ድል ነስተውት እንደውም በኋላ ቢጨንቀው ማለት ድል የሚነሳበት ቢያጣ ሽማግሌ መስሎ መጣ። አንተ ሕፃን ከቤተሰብ ተጣልተህ ከሆነ አስታርቃለሁ። የሽማግሌ ስራው ማስታረቅ ነው። ዛሬ ይሄን በረሃውን በዛሬ በሕፃንነት በዚህ እድሜ አትችለው። ውሃ ጥሙን፣ ረሃቡን ጥሙን እና ወደ ሰፈር ወደ ቤት ወደ እናት አባቶች ተመለስ ብሏቸው ነበር። አባታችን መንፈስ ቅዱስ ያተረፋቸው ስለሆነ ምናምን እናት አባቱን ጥሎ ያልተከተለ የኔ አገልጋይ መሆን አይቻለውም ነው ያለው ቅዱስ ወንጌል። እንዴት ትለኛለህ ብለው ከዚያ ሰይጣን መሆኑን አወቁና ቢባረኩት አዎ ምድር ተሰንጥቃ ዋጣቸው ነው የሚያ ሰይጣን እና አባታችን ከዚያ በኋላ መልአክ እየመራ ደግሞ ወደ ገዳም አስገባቸው። አባታችን በገዳም ነው እንደኛ ዳቢ ያልበሉ ማለት የሚሰጣቸውን ዳቢ አዙረው ይመጸውቱት ነበር። ከዚያ ብዙ ተአምራት ሲያደርጉ ይህ ለአባታችን ፈተና ሆነባቸው። ብዙዎቹ ሲያከብሯቸው፣ ብዙዎቹ ወደ እሳቸው ሲመጡ ከሰው ተለይቼ ለሀጣን የምለምንበት ቦታ ሰጠኝ ምራኝ ብለው ወደ በረሃው ሰው የማይደርስበት በረሃ። ዛሬም እኮ ብዙ አባቶቻችን ሰው የማይደርስበት በረሃ ነው የምናውቃቸው። ብዙ የዘጉ ባይታውያን አሉ። እዚህም ቦታ አሉ፣ ሌላም ቦታ አሉ። በዚህ ቋላ በረሃ አሉ፣ በአሰቦት ስላሴ በረሃ አሉ፣ በዋልድባ በረሃ አሉ፣ በዚያ በቋራ በረሃ አሉ፣ በምሁር ኢየሱስ በረሃ አሉ። ብዙዎች ግርማ ሌሊትን ድምፅ አራዊትን ችለው ታግሰው ዳጓ ጥሰው ጤዛ ለሰው የሚኖሩ ብዙ አባቶቻችን አሉ። የእነሱ ጸሎት ነው ዛሬ እየጠበቀን ያለ እንጂ እንደኛ ደካምነት አይደለም። እና አባታችን አቡነ ገብረ መንፈስ ቅዱስ ተነስተው ወደ በረሃው ይሄዱ። ከዚያ ሲሄዱ አራዊት ብቻ ናቸው፣ ምንም ሰው ደርሶበት ነው። አናብስትና አናብር ሲያዋቸው አራዊቱ ልክ እግዚአብሔር አስገዝቶላቸው መጥተው የእግራቸውን አፈር ላሱ ነው። እግዚአብሔር አምላካችን ምን አላቸው? ወዳጄ ገብረ መንፈስ ቅዱስ ፈጽመ ከሰው ስለተለየ አራዊትን አገልጋዮች አድርጌልሃለሁ። አንተ በምትሄድበት ሁሉ አብረው ይሄዱ። ቁጥራቸውም 60 አንበሶችና 60 ነብሮች 120 አራዊት አንተን ያገልግሉሃል። አባታችን እንግዲህ በግብጽ ገዳማት 300 ዘመን ነው።
በበረሃው ጫካ ለጫካ ከአራዊት ጋር እንደምታዋቸው ልብስ እንኳን አልነበራቸው። ልብሳቸው ጸጉር ነው። በመላ ሰውነታቸው ጸጉር አበቀለ ነው። የሚገርም ነው። ገጥባቸው ድረስ እንደምታው ጸጉራቸው እና አባታችን 300 ዘመን ሲሆናቸው ብዙ ቃል ኪዳን ሰጥቷቸዋል። በግብጽ እስካሁን ያለ 300 ዘመን ነው። ባለ ዘመን ሙሉ በእያንዳንዱ ቀኖች በ300 ዘመኑ በእያንዳንዱ ቀኖች አንዳንድ ሺህ ነፍሳት ምር የላለሁ ነው ያላቸው። አሁን አስበን አንደርስም። በሞባይል እንደምትሉ አሁን አታገኙ። ዝግብላችሁ ታስቡ። በጣም ብዙ ነው። አሁን ደግሞ ወደ ኢትዮጵያ እልካለሁ ለእናቴ አስራት አድርጌ ወደ ሰጠዋል። አባታችን ወደ ኢትዮጵያን ሲላቸው በጣም ደስ ነው ያላቸው። ከዚህ በኋላ መቼ ነው የምትልከኝ እያሉ እግዚአብሔር በየጊዜው 12 አቡነ ዘበሰማያት እየደገሙ ወደ ኢትዮጵያ እንዲመራቸው ይማጸኑት ይማልሉት አምላካችን ይለምኑት ነበር ይላል። ኢትዮጵያ ቅዱሳን የሚወዷት ተሳቱ ቅዱሳን ከውጭ የመጡባት እናታችን ድንግል ማርያም በዛ ኢትዮጵያ ስገባ ከድካሟ ያረፈችባት ኢትዮጵያ ስገባ ማንም ግን አላገላታትም። እንደ ግብፃውያን ማንም ሰው እንትን አላሳደዳትም። አረፍ ብላ በቅዱሳን አድባራት እየባረከች በምሁር ኢየሱስ በዋልድባ ደብረ አባይ ደብረ ዚቋላ ደብረ አርያ ደብረ ሊባኖስ ሞረት እንዲሁ በየተራራ እመቤታችን ከተወደደ ልጇ ሰሎሜን ጋር ዮሴፍ ጋር እየባረከች አድባራትን ቆይታለች። አባታችን ይሄን ያውቃሉ። ደስ ብሏቸው ጊዜው ሲደርስ ወደ ኢትዮጵያ ላካቸው። በነፋስ ሰረገላ የበቋቋት ስለሆነ በነፋስ ሰረገላ ነው የመጡት። በነፋስ መልአክ ቅዱስ ገብርኤል እየመራቸው በአየር ላይ አንበሶችና አናብርቶች እንደምታዩዋቸው እዚህ ጋር ቁጥራችን ለምሳሌ ያለ እዚያ ጋር እና ስሳ አንበሶችና በቀኝና በግራ ሆነው ቀጥታ መልአክ አምጥቶ ያሳረፈበት ቦታ ነው ይሄ። ኢትዮጵያ እንደመጡ ያረፉበት ቦታ ነው ይሄ። የጸለዩበት ቦታ እንደምታዩዋቸው እዚህ ጋር እየጸለዩ ነው። ከዚህ በኋላ መልአክ ትቷቸው ወደ ሰማይ ያረገሳቸው ግን እጃቸውን በትምህርተ መስቀል አምሳል ዘርግተው ከቆሙ ሳይቀመጡ ከዘረጉ ሳያጥፉ ብዙ ዘመን ነው የጸለዩ። ጸልየዋል። እንደምታውቁት ጸሎተ ሰዳይ በቆራ ተመስሎ መጥቶ አይናቸውን ያፈሰሰው እዚህ ቦታ ነው። አሁን ያለበት ቦታ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው ተብሉባቸው እንደቀደሙ ብርሃን ነው። ይባ አምላካችን እናቱ ቅድስት ድንግል ማርያም ሰራዊተ መላእክት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን አስከትሎ በአካለ ነፍስ ያሉትን ሁሉ አስከትሎ መጥቶ በአንድነቱና በሶስትነቱ ተገለጸላቸው። ወዳጄ ገብረ መንፈስ ቅዱስ እንደምን አለ በጥቂቱ የሳምንት በብዙ ሾመሃል ነው ያላቸው። ምን ላድርግልህ አባታችን ምንድን ነው ያሉት? በስሜ ለነዳያን የዘከሩት አዎ በስሜ ስለ አምላከ ገብረ መንፈስ ቅዱስ ብለው ያንተን ስምና የኔን ስም ጠርተው ከሚበሉት ከሚጠጡት የሰጡትን ከሚለብሱት ቀደው ያለበሱትን ከሚጎርሱት ቆርሰው ያጎረሱትን ሁሉ ማርልኝ። በስሜ ለቤተ ክርስቲያን መባ የሰጡትን ሁሉ ማርልኝ። ገሃነመ እሳትን አታሳየው። አምላካችን ደግሞ በስምህ እስከ ጽዋዋ እስከ ኩርማን እንጀራ ድረስ የሰጠውን ሁሉ ምሬ ነው። መታሰቢያን እንደ እናቴ እንደ ድንግል ማርያም በየወሩ በ12 ማነው በየ12 ወሮች ይጠጡ። ማህበራቸውን እኔ ባርካለሁ እና ሙሴውን ደግሞ በትልቅ ወንበር አስቀምጠዋለሁ። ስም የጠራውን ሁሉ ምሬልሃለሁ። ከሩቅም ከቅርብም መጥተው ቦታን የተሳለሙትን ወንዶችን እንደ 40 ቀን ሕፃናት ሴቶችን እንደ 80 ቀን ሕፃናት ከኃጢአት ከበደል ንጹሃን አድርግልሃለሁ ነው ያላቸው። ይህ ትልቅ ገበያ ነው ዛሬ የገበያቸው። አዎ ይትዝግቡ መዝገበ ዘበምድር ዝግቡ መዝገበ ዘበሰማያት። ምድራዊ ድል ባታድለው የሚባለው እንደምታዩት ምድራዊ ገንዘብ ያልፋል። ሰውየው በሞት ሲያልፋል ሁሉም ይቀራል። ይህ ግን አብሮ የሚሄድ ነው። አያችሁ ሰማያዊ ድል የማይበላሽ የማይዝግ በመሬት የማይቀር አዎ አብሮ የሚሄድ ነፍሳዊ ስራ መንፈሳዊ ስራ ማለት ይህ ነው። ምጽዋት ቤተክርስቲያን ገዳማትን መጎብኘት፣ መባረክ፣ መቀደስ አባቶቻችን እንግዲህ ብዙ አባቶቻችን ገዳማትን ጎብኝተው ብዙዎቹ ከኃጢአት እንደነጹ
በእውነት ብዙዎቹ ከኃጢአት ገዳማት ስትሄዱ እኮ መንፈሳችን እኮ ገዳም እኮ ስትሄድ ይረካል እኮ አይምሮአችን እኮ በቃ የደነዘዙ አይምሮአችን ብሩህ ይሆናል። ገዳም እኮ ራሱ ያስተምራል እኮ። ይሄ ቦታው እኮ ቅዱስ ነው። ማንኛውም ገዳም የተቀደሰ ነው። እግዚአብሔር ገዳም ማለት እኮ በጣም ያለማችን እንግዲህ ገዳም ማለት በጣም እንደው የምን ምሳሌ ልበላችሁ? በገዳም ነው የገነት ምሳሌ። አዎ እና አባታችን አቡነ ገብረ መንፈስ ይህን ተቀበሉ። ወዳጅ ትውልዳቸው እስከ 15 ትውልድ ምሬልሃል ነው ያላቸው። ወዳጅ ገብረ መንፈስ ቅዱስ የለመንከኝን ሁሉ አደርግልሃለሁ፣ የኔን ስምና የአንተን ስም ጠርቶ የተማጸነውን ሁሉ ምሬልሃለሁ፣ ለሌሎች ያላደረኩትን ለአንተ አደርግልሃለሁ። ሰው ኃጢአት ሰርቶ ትልቅ በደል አድርጎ ከዛ ከበደሉ ተመልሶ ሁለተኛ ወደ ኃጢአቱ ላይመለስ በፍጹም ልቡ መጥቶ ቦታ እንዲሳለ እኔ ያለ ንስሐ በቃ አጠቃላይ እምርልሃለሁ ዝክርህን እንዲዘክር ከዚያ በኋላ ግን ወደ ተፋው ጥፋት ባይመለስ እምርልሃለሁ ነው ያለው። ይሄ እነ ቅዱስ ጊዮርጊስን ሁሉ አስገርሟቸዋል። ሊቀ ሰማዕታት ቅዱስ ጊዮርጊስ እነ ንጉሥ ላሊበላ ሁሉ እንዴት ለኛ ያልሰጠህን ብለዋል። የሚገርማቸው አባታችን አቡነ ገብረ መንፈስ ቅዱስ ይህ ዋሻ እሳቸው የፈለፈሉት አይደለም። ኢየሩሳሌም የምንሄድበት ዋሻ ይሄው፣ ብሔረ ሕያዋን ብሔረ ብፁዓን የምንሄድበት ዋሻ ይሄው፣ በዚህ አድርገህ ወደ 3ቱ ሀገሮች እንድትሄድ ፈቅጄልሃለሁ። አንዳንዶቹ ያው አፋዊ ታሪክ ነው እዚህ ቋላ ይላሉ። እዚህ ቋላ ግን አይደለም። ይህ ዋሻ ትልቅ ተጓዝ ገደል ማንም ሰው ሄዳ አይችልም። እሳቸው ግን በብቃት ለእሳቸው የተሰጠ መንገድ ስለሆነ በተሰጣቸው ጸጋ እያበሩ መንፈሳውን ተጭነው ኢየሩሳሌም እየደረሱ ይመጣሉ። ብሔረ ሕያዋን ማለት የተሰወሩ ቅዱሳን ያሉበት፣ ብሔረ ብፁዓን ደግሞ እግዚአብሔር የባረካቸው ሰዎች ህዝቦች አሉበት። እዛ 3ቱ ሀገሮች እንዳልኳቸው እየተሳለሙ የሚመጡበት ነገር። አሁን የዋሻ እንደዚህ ተቆልፏል። ለአገልግሎት ለማይጠንት የሚገቡ አባቶች ብቻ ተብሎ ተወስኗል። ይሄ የተባለው ከ2008 ጀምሮ ነው ማለት ነው። እዚያን ጊዜ ከዚያ በፊት ብዙም ጎብኝ አይመጣም ነበር። ማንኛውም ሰው በሩ ላይ መግባት ይችል ነበር። አሁን ግን ቦታው እየታወቀ ህዝቡ አሁን እንደው ባለ 50 ስለሆነ ዘመነ ፋሲካ ስለሆነ እንጂ ወርሃ ጾም እሁድ ይሄ ግቢ ራሱ እዚህ ለመግባት ራሱ እየጠበበ ነው የከረመው። ደግሞ እንደምታዩት ሀገራችን ያካባቢ ሰላም ነው። አሁንና እንደዚህ ነውና በዚያ ምክንያት ተከልኳል። ለምን አልገባንም እንዳትሉ። እሺ አሁን ይታጠናል። አሁን ያጥኑት ይሆናል። እስካሁን ጧት ቀደም ብለው አጥኑት ከሆነ ወይም አሁን ሊያጥኑት ይችላሉ። ሳይታጠን አይባልም፣ ይታጠናል። ይሄ ነው። ሌላው ይሄኛው መቀደሻ ለጥምቀት ከዓመት አንድ ቀን ነው እዚህ የሚቀደስ። ሌላ ዲኮር አይተከልም። ይሄ መቀደሻ ነው። ያው ሌላ ዘወትር የሚታየው ውስጥም ስራ ድኖ ማንኛውም ሰው ስለማይገባ ነው እንትን የተባለው። ይሄኛው ወደዚህ ስራ ድኖ በዓመት ግን የጥምቀት መንበሩ ይመጣና ሁለቱ ታቦታት አባታችንና እመቤታችን እዚህ ነው የሚያርፉት የሚቀደስ። ይሄኛው ሌላው ማህሌት መቆሚያ ነው። እንጎበኛለን። እዚህ ያለው እዚህም አለ። እንጎበኛለን፣ እንሳለማለን። አባታችን ከዚህ ሄደው እንግዲህ ዝቋላ ተራራ ደግሞ በባህሩ ተተክለው 100 ዓመት ጸለዩ። እድሜያቸውም ብዙ ነው እንዳልኳችሁ 100 ዓመት ነው የጸለዩ። በ100 ዓመታቸው መለዋን ኢትዮጵያ መታሰቢያ አድርጎ ነው የሰጣቸው። መለዋን ኢትዮጵያ እንግዲህ አባታችን ላስታ ላሊበላ ሄደዋል፣ አክሱም ጽዮን ሄደዋል፣ አረብ ሀገር ሄደዋል፣ ኢየሩሳሌም ሄደዋል። ግን በአታቸው ተረከብናል። 100 ዓመት ተቀመጡ እንጂ በዚህ ከዚያም እያሉ ከዚህ እንግዲህ ከመጡ ምድረ ከብድ ማለት ነው 162 ዓመት በድምሩ ኢትዮጵያ ከመጡ 262 ዓመት ነው የተቀመጡት ኢትዮጵያ ውስጥ። ግብጽ 300 ዘመን 560 ዘመን አሁን በያዝነው በወንጌል ወይም በዘመነ ጻድቃን ማለት ነው የአሁኑ ዘመናችን በሐዲስ ማለት ነው ይሄን ያህል ማንም ሰው አልኖረም፣ አልተሰጠው። 80 100 እንደው ከበዛ 100 ነው። እንደውም እንትኑ 70 እና 80 ነው። እሳቸው ግን የሚገርም ይሄንም ደግሞ እርግና የሥጋ እርጅና ሳይሰማቸው በመንፈስ ቅዱስ እንደጎለመሱ ይበቃል ወዳጅ ገብረ መንፈስ ቅዱስ ከኃላፊው ዓለም ከድካሙ ዓለም ወደማያልፈው ዓለም ድካም ወደሌለበት ዓለም ነው ያላቸው። ያረፉትም እዚህ ቦታ ነው። እዚያ ያረፉበት ቦታ እዚህ እንዳለን ትናንት እንዳልኳችሁ ምድረ ከብድ የተባለው እዚያ በዚያ እንግዲህ ነው የሚባለው። ጥሩ ነው አመጣጣችሁ ጥሩ ነው። እንደዚህ ያለው ቦታ ነው። ኃጢአት ይሰረያል። ከዚህ በኋላ እንግዲህ እናንተ አይደላችሁ
ቦታው ራሱ የቦታው ቅድስና ወደ መልካም ነገር ይወስዳል። በእውነት እኮ እንግዲህ አባቶቻችን የቅዱሳንን ቦታ ከጎበኙ በኋላ እንደገና ድሮ እናቶቻችን አባቶቻችን ወደ ኋላ አይመለሱም፣ ይጠነቀቃሉ። ተጠንቀቁ እንግዲህ ማለት ቀላል እኮ ነው። ጽድቅ ለመስራት እኮ ኃጢአት መስራት ነው እንደው ከባድ እንትን ያለ እውነት ጽድቅ ቀላል እኮ ነው። ስለዚህ እኮ ነው ጌታችን ኢየሱስ ክርስቶስ ሸክም የከበደባችሁ ወደ እኔ ነው እኔ አሳርፋችኋለሁ። ሸክሜ ልዝብ ነው፣ ቀንበሬ ልዝብ ነው፣ ሸክሜ ቀላል ነው ነው እኮ ያለው። ይሄ እኮ ምንድን ነው? ህግ እኮ ቀላል ነው። አሁን ለምሳሌ በህግ እኮ ነረስ አይታሰርም፣ አይደበደብም፣ አይቀጣም አይደለም እንዴ? ሰው ካልገደለ፣ ሰው ካልተሳደደ፣ የሰው ገንዘብ ካላነሳ፣ አልሰረቀ፣ የሰው ደንበር እንትን ካላለ ማን ያስረዋል? በህጉ ከተቀመጠ ነጽነት አይደለም። ኃጢአት እኮ እኛ እኮ ይበዛል። በወዲኛው ዓለም እኮ ቅጣት አለበት፣ በወዲኛው ዓለም ደግሞ ይባስ። ስለዚህ እኮ ሸክም የከበደባችሁ ማለት እኮ ኃጢአት ነው። ሸክም የተባለው ኃጢአት የከበደባችሁ ኃጢአታችሁ ነፃ ወደ እኔ ነው፣ ከልቦናችሁ ተመለሱ፣ እኔ አነጻችኋለሁ፣ እኔ ቸር ነኝ። ሰዎቹ ባላወቁት ወደ ሌላ ቦታ ይሄድና ይሳሳታል ሲነዳቸው። አሁን ደግሞ የመጣ ምን ይገርማችኋል? አሁን የመጣ መንፈስ ደግሞ አንዱ ተናደደ መርዝ መጠጣት፣ አንዱ ተናዳ መመግባት። ይሄ የሞት ሁለተኛ ሞት ማለት ነው። በጣም የፈለገ በሽታ የሚሆን ምን ይኖር የሰው ልጅ ህይወቱን በራሱ ማጥፋት የለበትም። አባቶቻችን እንኳን በረሃ ገብተው የወዲያኛውን ዓለም አስበው ኃጢአታቸውን እያዘከሩ የወንድሞቻቸውን ኃጢአት የእህቶቻቸውን ኃጢአት እያሰቡ በረሃብ በጥም በመስገድ በመጸለይ በረሃብ በጥም ይፈልሳሉ። እዚያ በረሃው ይሞታሉ እንጂ ህይወታቸውን በገመድ ያሳልፉ በመርጠጡ አይደለም። እነዚያ ከተቻለ ማድረግ ይቻላል። እንደነ ማርያም ግብጻዊት እንደነ ክርስቶስ ሰምራ በረሃ ገብቶ መጋደል ይቻላል። ሞት ከተፈለገ ይፈልሳል፣ ያጽድቅ ይወደለታል። በተቀር ራስን በራስ ማጥፋት እንደው እናንተ ወንድሞቻችን አስተምሩ። እሺ ይሁዳ ሞት ነው። ገሃነመ እሳት ነው የማያልፍ በዚህ ዓለም ተወጣጭቶ እንጂ ብዙዎቹ እንደው በእውነት ነው። እኔ አሁን እንደው በጣም የሚገርመኝ እዚህ ነው ከኃጢአት ሁሉ በላይ ሰው እግዚአብሔር የፈለገ ኃጢአት ይበልጥ እግዚአብሔር ቸር ነው። ከተመለሱ ይመለሳል። ከተመለሱ አይደል ብዙ ሰርቶ እግዚአብሔር ከፈቀደለት ይመለሳል። አለመመለሱ ነው ማለት አንተ በስቶ ባለና ብዙ አልቀበልም አይደለም። ሰው አንዳንድ ሰው እኮ ተጣልቶ አልታረቅም የሚል ሰው አለ አይደል? እግዚአብሔር እንደዚህ አይደለም። እግዚአብሔር ቸር ነው። እግዚአብሔር ፈጽሞ ቸር ነው። በጣም ቸር ነው እኮ እግዚአብሔር። የፈለገ ማንኛውም ምን ብሎ ከተመለሰ እግዚአብሔር ይመለሳል። እኛ ነን ክፎች እንጂ እግዚአብሔር ቸር ነው። በባህሪው እግዚአብሔር ቁጣ አይደለም፣ ቸር ነው በቃ። እና እግዚአብሔር በቸርነቱ ይጎበኛል። አሜን። አሜን። ከዚህ በኋላ ምንድነው እናንተ እንግዲህ ማለት ያለባችሁ መልካም ነገር ማሰብ። በሐሰት ዓለም አዳራት በቅዱስ ቦታ ስለሄዳችሁ እዚህ በኋላ ምድር ከብደኛ እስካሁን ያለው እግዚአብሔር ያው ከእንግዲህ ወዲህ ደግሞ ወደ ቤተክርስቲያን ነው። አብያተ ክርስቲያን ቤተክርስቲያን በዚያም ያለው ገጠረኛው ከተማ ነው ገዳምኛው ቤተክርስቲያን አንድ ነው። ስጋው ደግሞ አንድ ነው። ለስጋው ደግሞ መብቃት ንስሐ መግባት። አያችሁ ሰይጣን ከሁሉ በላይ የሚፈራው ማለት ንስሐ ነው። ንስሐ ማለት እኮ ተጸጸተ፣ ንስሐ ተጸጸተ ከሚለው ግስ የወጣው ሰው ልጅ በቃ ተጸጽቶ ያን በሰራው ተጸጽቶ መመለስ ማለት ነው። እግዚአብሔር ደግሞ በምሳሌ ነግሮናል። ሁሉ እንግዲህ ተሰማላችሁ ታምረ ማርያም ሲነበብ አንድ በግ ጠፍቶ አንድ የሚለው ነው። ከ99 በግ አንዱ ቢጠፋ ከመቶ በግ አንዱ ቢጠፋበት 99 በምድረ በዳ ትቶ ያን የጠፋውን በግ ሊፈልግ ሄደ። ባገኘውም ጊዜ ደስ ብሎት በትከሻው ተሸከመው አይደል እንግዲህ ማን ነው? ባገኘውም ጊዜ በትከሻው ተሸከመው 99 በጎቹን በምድረ በዳ ትቶ ያን የጠፋውን በግ ሊፈልግ ሄደ። ባገኘውም ጊዜ በትከሻው ተሸከመው ደስም አለው። ጎረቤቶቹንም በጌና አግኝቼዋለሁና ደስ ይበላችሁ አላቸው። ይሄ እኮ ምሳሌ ታውቃላችሁ አይደል? ምሳሌ 99 ነገድ ያሉት እግዚአብሔር መላእክት 99 ነገድ ናቸው። 100 ነገድ ናቸው። 99ኙ መላእክት ናቸው። 100 ነገድ አዳም ነው። አንድ ከ99ኙ 100 የሚሞላው አዳም ነው። ከዛ ከ100 ነገዶች አዳም በኃጢአት ተሰነካከለ፣ ከገነት ተባረረ። አያችሁ እግዚአብሔር የሰው ልጅ ሊፈልገው መጣ። አዳምን ሊፈልግ መጣ አይደል? እስከማለት እስካል ድረስ ተሸከመ። አያችሁ እግዚአብሔር ደስ አለ። አየህ የጠፋው በግ መላእክት 99ኙን መላእክት
በሰማይ ትቶ እግዚአብሔር ወደ ምድር ወረደ። የሰው ልጅ ፈለገው። አዳም ሊቀበለው የሚገባውን መከራ እሱ ተቀብሎ አዳም ሊሞተው የሚገባውን ሞት እሱ ሞቶ በሞት ደምሰሶ በሞቱ ሞትን አጠፋው፣ ድል ነሳው። ይወራል እንግዲህ ሞት ድል የተነሳበት ዲያብሎስ አጠቃላይ ተንቆጫቆ የወደቀበት የተሻረበት ከስልጣን ምንም ነገር የተነጠቀበት አጠቃላይ ዲያብሎስ የወደቀበት ዘመን ነው። እንግዲህ ዘመን ትንሣኤው ማለት ነው። እንግዲህ እንዳልኳችሁ ትናንት 5500 ዘመን ሲያሰቃይ የነበረ ሰይጣን ግን ከዛ እንግዲህ ከዛ በኋላ አፈረ። በሱም እንትን ያሉ ሁሉ አይሁድ ሁሉ የሰቀሉት ሁሉ አፈሩ ነው የሚለው። ስለዚህ እንግዲህ ስለዚህ ነው ንስሐን ማለት ነው። ንስሐ እንግዲህ እግዚአብሔር አዳምን ሊፈልገው እያንዳንዱ እግዚአብሔር ይፈልገናል። ወደ መልካም ነገር ስንመለስ፣ ከክፉ ነገር ስንጸጸት፣ በተናገርነው ባሰብነው ስንጸጸት እግዚአብሔር ደግሞ እኔ አለዋችሁ ይቅር ብያችኋለሁ ይለናልና ስለ ጻድቁ ብሎ ይቅር ይበላል። እናታችን ድንግል ማርያም የምልጃ እናታችን አለይታ እናታችን በመስቀሉ ያገኘናል። ያደራ እናታችን አማት ስለዚህ እንዳልኳችሁ ልጄ ሰሎሞን ንጉሥ ዳዊት የሚወደው መጨረሻ ከእግዚአብሔር ታረቀበት ልጅ ነው። ዳዊት ከእግዚአብሔር ተጣልቶ ለፈታላችሁ እየጻፈው ታነባላችሁ። በማይገባ ያው የወሬውን እንትን ብሎ ያንን ወሬውን ማስገድሎ እግዚአብሔር ተቀይሞት ነበር። በሱ የተነሳ እንደውም ኢየሩሳሌምን አጠፋታለሁ ከተማ አጠፋለች ብሎ በነብዩ በናታን አድሮ ተናግሯል እግዚአብሔር። እዚያ በኋላ ነው እግዚአብሔር እንግዲህ ዳዊት ንስሐ በመግባቱ ነው እግዚአብሔር ይቅር ያለው። ንስሐ ገባ ዳዊት። ንስሐ ገባ፣ ተጸጸተ። አያችሁ ዳዊት ንስሐ ገባ። አጥፍቻለሁ እግዚአብሔር ምን አለ? እግዚአብሔር ይቅር አለውና ሰሎሞን ሰጠው። ከዚህ በኋላ ሰሎሞን ማለት መስተሳለም መስተፋቅር ማለት ነው። እግዚአብሔርና ዳዊት ተጣልተው ነበርና አንድ አደር ተፋቀሩ ማለት ነው። እዚያ በኋላ በመጨረሻ እግዚአብሔር ልበ አምላክ የተባለ ዳዊት ነው። ረከብክዎ ለዳዊት ገብርኤል ዘከመ ልብ ያለው እግዚአብሔር ደግሞ አይችል ሰው ከተሳይ ተደረገው ሰው እግዚአብሔር የሚለው አያያል ያጠፋውን ሰው እግዚአብሔር ሲወድ እኮ ደግሞ አንደኛ የድሮ በደላችን እያሰበ አንተ እንዲህ አርከኝ ነበርኩ አይልም እግዚአብሔር። ያንን እየተቃቀሰ ያን እኮ የሚያሰቅቀን የሚያስደነግጠን አይደለም እኮ እግዚአብሔር ቸር ነው። ምን አለው ዳዊት? ዘከመ ልብ ረከብክዎ ለዳዊት ገብርኤል እንደ ልቤ የሆነውን አገልጋይ ዳዊትን አገኘውታል እግዚአብሔር። አያችሁ እንደ ልቤ የሆነው እና ዳዊት በመጨረሻ ሰዓት በሚያርፍበት ሰዓት ምን አለ? ልጄ ሆይ ሰው ሁን አለ። ሰሎሞንን እኮ ሲመክረው ሰው ሁን፣ እኔ አባቶቼ የሄዱትን መንገድ እሄዳለሁና አለው። ይኸው ሞት ነው አይደለም? መጽሐፍ ቅዱስ ከተመ ይሄ ነው። አንተ ግን ሰው ሁን፣ የእግዚአብሔር ሕጉን ጠብቅ፣ ሰው ሁን አለ። ሰሎሞን ሰው ሳይሆን ቀርቶ ነው እንዴ? ትልቅ ሰው ነው ሰሎሞን። ሰው ማለት ሰውና ሰው ይለያያል። ዛሬ ከሰው አርያነት ወጥተው ጫካ ተቀምጠው ሰውን እያረዱ ሰውን እየገደሉ ሰውን እየዘረቡ ሰውን እነዚህ ሰዎች ይባላሉ አውሬ ይባላሉ። ከአውሬ የሚከፋሉ። እውነት እኮ ሰው መሆን ማለት እንደዚህ ነው። ወደ ቤተ ክርስቲያን መሄድ፣ ሕጉን መጠበቅ፣ በስርዓቱ ጸንቶ መኖር። አያችሁ በተጻፈልን መጻሕፍት የተጻፉት መምህራን የተጻፉት እነዚህ ሁሉ እግዚአብሔር እኔና ለእናንተ የሚጠቀሙ ልንማርባቸው ልንገሰጽባቸው እና አምላካችን እግዚአብሔር ሰው ሆነን ለመኖር ያብቃን። አሜን። ይሄ የጎበኛችሁትን የጽድቅ ያድርግላችሁ። ድካማችሁን ሁሉ ይህ ዛሬ እኮ ነገ ተወደደበት የገንዘባችሁን አውጣጣችሁ እዚህ የመጣችሁ ሁሉ እግዚአብሔር ይባርካችሁ። አሜን። ከዚህ ደግሞ በስታችሁ ለመምጣት ያብቃችሁ። አሜን። እና ይሄ ቦታ እንግዲህ ዳግማዊት ኢየሩሳሌም ዛሬ ኢየሩሳሌም የጎበኛችሁ ኢየሩሳሌም የዛሬ በቃ በጣም ትልቅ ገበያ እንዴ! አባታችን አቡነ ገብረ መንፈስ ቅዱስ እኮ በዚያ ጊዜ በዕለተ ሞት ማለት ነው በማንኛውም እኮ ወደ ልጄ ነው እኮ ቦታዬን መጥቶ ተሳልሟል አልኩ ቦታ መጥቶ እኮ ቦታዬን ጎብኝቷል ብለው እኮ ምስክር ይሆናል። አቡነ ተክለ ሃይማኖት እኮ ይላል ገድለ ተክለ ሃይማኖት ላይ እናነበው እያንዳንዱ ነፍስ ይደርሳሉ ይላል። ቦታቸውን የተሳለመ ሁሉ የኔን ቦታ ተሳልማል ይችላል። ገብረ መንፈስ ቅዱስ እንደዚህ ይላል። እንደውም ይገርማችኋል በጣም ታምር ነው የሰጣችሁ ይሄ ቦታ ማንም ሰው እግዚአብሔር ካልፈቀደልን መምጣት አይችልም። አሁን እናንተ ፈቅዶላችሁ አንድ ጊዜ ሰይጣን መቼም እዚህ ቦታ ሲመጣ ከመሸቱ 4 ሰዓት ነው የደረሰው። ከዚህ ተራራው በታች አሁን መንገዱ በደንብ ተሰርቷል እንጂ አይዜ እጅል ነበር መንገዱ። እዛ ነው 4 ሰዓት መሸቱ መኪና የተገለበለ ጉብኝት ሲመጡ ከየት ነው? ከወልቅጤ ነው የመጡት። ግን አንድ ሰው ሳይቆስል ያን ያህል መኪና ተንከባሉ ዳን። ክብርና ምስጋና ለሰራዊት ጌታ ይሁን። ሰይጣን ግን ሊያስቀር ነበርና ስለዚህ ትልቅ ቦታ ነው የጎበኛችሁ።
በረከቱን ያድላችሁ። አሜን። ጻድቁ ከእናንተ ጋር ይሁኑ። ስራ ያገኛችሁ፣ ስራ አግኝታችሁ ያላገኛችሁ አመታችሁ ለመስቀል ያብቃችሁ። ትዳር ያልያዛችሁ ትዳር ይዛችሁ ደስ እንዲላችሁ ከዚህ በኋላ ከሁሉ ነገር ሁሉ ያርቃችሁ። የጻድቁ በረከት ከእናንተ ጋር ይሁን። አሜን። ሌላው የጻድቅ መታሰቢያ ያደርጋችሁ ለበረከት ሌላ ተማሪዎችን ብትሆኑ እንደተቻላችሁ በረከት አለ፣ ማር አለ፣ ዘይት አለ። ሌላ ደግሞ ከዚህ እንትን ካላችሁ የአንገት መስቀል ስላድኑ ይሄ ቀላል ነው። እሱን በረከት መቼም እኔም መወረ ኢየሱስ እሄዳለሁ፣ ደብረ ሊባኖስ እሄዳለሁ፣ ዚቋላ እሄዳለሁ። አንዳንድ በረከት መናይ ነኝ፣ ግን ካለ አንድ በረከት ራሱ ገዝቼ እመጣለሁ። ምክንያቱም የቅዱሳን በረከት ነዋ፣ የቦታው በረከት ነው። እሺ አንድ በረከት ዝም ብላችሁ ለቤታችሁ ለምን አንድ በረከት ገዝታችሁ ትንሽም ሆነ ትልቅ ሆነ ዝም ብላችሁ ያለ አንዳንድ በረከት ያለ የጻድቅ መታሰቢያ ያለ ይላል። እሺ ማር የምትፈልጉ አላችሁ እናስከፍቱ ማር ይፈልጋል። ዋጋው ማሩ 800 ነው። 1 ኪሎ ነው መሰለኝ 800 ነው። ተወዷል አይደል? ግማሽ ምናምን ዘይቱ 500 ነው። ማር ግማሽ ናሩ ግማሽ አለ ካለ ጠይቃለሁ። 400 ካለ ጠይቃለሁ። ግማሽ አለ የማይመስል ዘይት። እሺ ከማትገዙ ከሆነ ሌላ ቦታ እንቀይረው ማለት ነው። ይሄ ማለት ስላድኑ አለ፣ የአንገት መስቀል አለ። ችግር የለም እንዳትጨናነቁ። እሺ አዎ ተማሪዎች ናቸው። እና ሌላው ደግሞ እንትን ይሄ ምንድነው ዘይት 500 ብር። ሌላው ጥቁር አዝሙድ ቀላል ነበረ፣ እሱ የለም አልቋል። አሁን ያለው ታችኛው ሱቅ ዘይትና ማር ብቻ ነው ያለው። ማር ደግሞ ግማሽ አለ አይመስልም፣ ካለም እንጠይቃለን። አሁን እረፍታችሁ ቦታ ነው። አንገት መስቀል ይሁንላችሁ ሁላችሁ። ማርና ዘይት የሚላል ስንት? አንድ። በቃ አሁን እንግዲህ ሁላችሁም አንድ ያለው ቤተ እግዚአብሔር መግቢያ ላይ ፎቅ ወደዚያ ነው ማር ያለበት ሱቅ ምን ትላላችሁ? አሁን የምንሄደው ሁላችንም ስላድኑ አውየ ስላድኑ ከቤታችሁ ይሉ። እሺ በጸሎት ይሄ ቀላል ነው። 50 ብር ነው። ከዚያም በታይ ደግሞ አነስ ያላችሁ ይሄ ቀላል ነው። 50 ብር ማውጣት አትችሉም እንዴ? የአንገት መስቀል የአንገት መስቀል መጣችሁ ደነኛውን ከርመድ ያለ ሌላዎችም እንትን አሉ። ከርመድ የእንጨት መስቀል ቢሆንላችሁ በረከት ነው። እሺ ማሪ ስለሆናችሁ ማሩ እናንተን ያላችሁ ማርና ዘይት የፈልጋችሁ ታኝ ነው። አሁን የምንሄደው ረፍታችሁ ቦታ ነው። እሱን ተሳልመን ቀጥታ ቤተክርስቲያን ደጃፍ ያለው ሱቁ ይሄኛው የአንገት መስቀል ስላድኖ አልባሳት ቲሸርት እዛ ነው። የፈለጋችሁትን እንግዲህ ቀለል ያለውን ነግሬያችኋለሁ። መስቀል ርካሽ ነው ማለት ትናንሽ በረከት ነው። ስላድኖ እሱን ገዙ። ይሸ በረከት ያደርግላችሁ። አሜን። ሌላው ገብተን እንሳለም። ግቡ ተጠንብራችሁ